አንተ ግን ሹሩባሽ ያምራል አላልከኝ? ብዬሻል ይመላጣል ብዬሻል ብዬሻለሁ። አንዴ ብቻ ነው ሁልጊዜ ማለት አለበት። ደፋር አንዴ ብቻ አይባልም፣ ሁልጊዜ ማለት አለበት። እንዲህ ያሻሾሻ እንደ መጣሽው ጋር ይሁሉ ሰዓት ድረስ እኮ በቃ ያምራል ማለት አለበት። የኔ ቆንጆ እኔ ያስጠላል ብዬሻለሁ አላልከኝም? ግን ያው አስሬት ፈያምላኬ አንዴ ብቻ ነው የነገረኝ እኮ ለዛ ነው። አንቺም እኮ ታምሪያለሽ። እሺ አመሰግናለሁ። ቴንኪው በቃ በቃ እንደዚህ አትይኛለህ እንዴ? ያፈጣል አረው እስከ ደከማ ድረስ እዚህ ትሆናለሽ። ካልደከመሽ ደግሞ መብትሽ ነው የሚሄድሽ። ካልደከመሽ ግን መብትሽ ነው የሚሄድ ነው ያልኩት። አንቺ እኔ ራሱ ካልደከመሽ መቆየት ትችያለሽ፣ ካልደከመሽ የመሄድ መብት አለሽ ነው የሚባለው። ተነፈሽብኝ አይደል? ትብታብ ምንድን ነው አይታችኋል? ምን ተባታ? እኔ እኮ ቅድም አንድ ጊዜ ብቻ ነው የተንተባተኩት። በቃ እንደዚህ አትይኛለህ እንዴ? ያፈጣል። አረው ዞር በል ራስሽ ዞር በይ። ይሄው ዞር ልውጣልሽ። ኧረ አንዴ ልውጣልሽ። አማቼ ዞር በል እያለች የኔ ግራጎን እንዴ? ግራጎን እኮ አንቺ ነሽ ሴትዮ። ስነ ስርዓት እንጂ የምን ግራጎን ነው? ዝም ስልሽ እኮ በጣም እንትን አልሽሳ እንዴ? አይ ጌታዬ፣ ግራ ጎና አላለችም። አቡ ኔትወርክ ግን እዛ ሄጄ ስለመጣው ነው። ምንድን ነው ቆያን እኮ ስንተኛ? ሶስት ቀን ሆነን እና ጉዞ የሚያበቃው 3 ቀን ነበር። ለዛ ነው የ3 ቀን ነበረ ጉዞ። ዛሬ የመጣ ነው። እሱም በቃ ዛሬም ጠፍተንባቸው ምናምን ብለን ነው። ስንት ሰዓት እንደገባን ታውቃላችሁ? እዛ በቃ እዛውን ገዳም ውስጥ ማለት ነው። እንዴት መሰላችሁ ፋሚሊ፣ ሌሊት 9 ተኩል እንነሳለን። ከዛ እስከ ቀኑ 7 ሰዓት ነው ተራራ የእግር ጉዞ ምናምን የለው እንዳለ እንደዛ ነበር። 3ቱንም ቀን በቃ ሄር ነው የምላችሁ። ይኸው ስፖርት የእግር አለፋ የምን በአንዴ ወጣልኝ ነው የምላችሁ። እዛው ከበረከት ጋር አፈስኩኝ አይደል? በረከት ደግሞ ያኛው በረከት እንዳይመስላችሁ አናት ስም ወጣለት እኮ አናትን ማውንማ አንተ አናት ይሉታል። ተው ይበሉት፣ አናት ነው ማለት ምን ችግር አለ? ምንም ችግር የለውም። በቃ አናት ነው እሱ። እሺ በሱ ደግሞ እንዳይፈምስ አናት በሚል ምንድን ነበር የሚሉት መጀመሪያ? ኦትማ አያውቁም፣ አናትን ነው የሚያውቁት። አናትም ኦት መጀመሪያ ምንድን ነው የሚሉት? እኔ እንጃ። መላጣው አይደል? መሬት ነው ሃይማኖት። እኔ አረሳም ተንኮል። ለማንኛውም የኔ ውድ ቤተሰቦች ስለ ሁሉም ነገር ስለተደረገላችሁም ስላልተደረገላችሁም በቃ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ሀይሚና ብሩኬ ካሉበት ገዳም ተመልሰው መጥተው ማታ በቲክቶክ ላይ እንግዲህ ብቅ ብለው ነበረ። በእርግጥ እኔ ብዙ አልተከታተልኳቸውም፣ የተወሰነ ደቂቃዎቻቸውን የወጣሁት ግን ከምንም በላይ ለዚህ ትልቅ ነገር በተለይ ገዳም ለመሄዳቸው ትልቁ ሚና የተጫወተው ዌና እንደሆነ ነው እኔ ዛሬ የተረዳሁት ማለት ነው። መጀመሪያም እንግዲህ ሀይሚና ብሩክን እያጣመራቸው ምንም እንኳ በተመልካች ግፊት ቢሆንም አንድ ላይ እንዲገናኙና እንዲተዋወቁ ወደ ፍቅር ጉዞ እንዲጓዙ ያደረጋቸው ዊና ነበረ። በስተመጨረሻም እንግዲህ ተጣልተናል ብለው ብዙዎች አዝነው ነበር የነሱ ኦዲየንሶች። ከዛ በኋላ ታረቅን ብለው መጥተው እጅግ በጣም ደስ የሚል ለስጋቸውም በነፍሳቸውም የበጎ ስራ ሰርተዋል። ቲክቶክ ላይ ሸር አድርገውታል። ያው እኛ ሀበሾች አርቲፊሻሎች ነን ሆነን ለመናገር የሆነ ለነፍሳችንም ለስጋችንም የሚሆን ቁም ነገር ያለው ነገር ይዘን ስንመጣ ማንም ዞር ብሎ አየንም። ሀይሚና ብሩክን ማድረግ ያለባቸውን አድርገው እጅግ በጣም ነው የገረመኝ። መልካም ስራ የበጎ ስራ ለነፍሳቸውም ለስጋቸውም ሰርተው ሸር አድርገው ከዛ በኋላ ነው ጉዞ ወደ ገዳም ያደርጉት። እንግዲህ ገዳም ሄደው ሁላችንም እንዳየነው ሁላችንንም አስደምመውናል፣ ሁላችንንም አስደንግጠውናል። ያላሰብነውን በቃ
አብዛኞቻ ጭራሽ ያላሰባችሁት ነገር ነው ተፈጥሮ ያያችሁትና በስተመጨረሻ እንግዲህ የትም ሊዝናኑ ሊንቦጫረቁ ምናምን ቦታ አይደለም የሚሄዱት ወደ ራሳቸውን ሊያዳምጡ ስለተደረገላቸውም ስለተሰጣቸውም ስለ ሁሉም ነገር ለፈጣሪያቸው ሊነግሩ ሊያመሰግኑ እጅግ ደግሞ ለየት የሚያደርገው ወቅቱን የጠበቀ በጾማችን። ሌላው ደግሞ በጣም የገረመኝ እንግዲህ አማራ ክልል ሁላችንም እንደምናውቀው እንግዲህ ኢትዮጵያ ውስጥ ቤተሰብ የሌለው ሰው ካልሆነ በስተቀረ በአማራ ክልል እየተደረገ ያለውን ነገር ሁላችንም እናውቃለን። በጣም አስቸጋሪ ነው አይደለም? አሁን የጉዞ ፕሮግራም ይዞ መጓዝ። እነሱ ግን ፈጣሪያቸውን እናታቸውን ቅድስት ድንግል ማርያምን አምነው እሷን ይዞ እየተጓዘ ምንም እንደማይሆን ባለሙሉ ተስፋ አድርገው በእውነት በጣም የገረመኝ በጣም በዚህ በአስፈሪ ጊዜ ምንም ሳይፈሩ ለህይወታቸው የሆነ አደጋ ይደርስብናል፣ ከባድ ነው እኮ ጉዞ መንገዱ ሳይሉ እንግዲህ ሄደው እዛ ቦታ ሄደው በሰላም ቃል ተግባብተው ተመልሰው ወደ አዲስ አበባ ገብተዋል ማለት ነው። እንግዲህ ዛሬ በሰፊው በራሳችሁ ዩቲዩብ ቻናል ላይ ይመጣሉ ብዬ አስባለሁ። እኔ ለራሴ በጣም ነው ደስ ያለኝ።